ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በብልጽግና የጸጥታ መዋቅር ውስጥ እየታየ ያለው መዋቅራዊ መሸርሸርና መፈራረስ የፋኖን ተቀባይነት ማደጉን ያመላከተ ነው ተባለ። በዛሬው ዕለትም የዘመቻ መሪውን ጨምሮ 4 የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። ይህ ክስተት የብልጽግናውን አገዛዝ የአዛዥነት ሰንሰለት መበጣጠስ የሚያሳይ ብቻ ሳይሆን በሰራዊት ውስጥ ያለው የሞራል ዝቅጠትና የህሊና ጸጸት ወደ ተግባራዊ እርምጃ እየተቀየረ መምጣቱን የሚያመላክት ትልቅ ፖለቲካዊ አንድምታ ያለው ክስተት ተደርጎ ተወስዷል። ተጨማሪው መረጃ ይዘናል። በአዲስ አበባ የሚገኙ ተማሪዎች የምርጫ ካርድ ካልወሰዱ ፈተና መቀመጥ እንደማይችሉ መመሪያ መውረዱ ተሰማ። በዚህም ምክንያት የሁለተኛ ደረጃ ተማሪዎች ያለ ፍላጎታቸው የምርጫ ካርድ መውሰዳቸውን የአስራት ምንጮች ገልጸዋል። በሌላ በኩል በነዳጅ ሰልፍ ምክንያት የሰው ህይወት መጥፋቱ ታውቋል። ተጨማሪው መረጃ ይዘናል። ወደ ወልቃይት ለመግባት የሞከረው የሳምሪ ታጣቂ ቡድን መመታቱ ተነገረ። በሱዳን በኩል ወደ ወልቃይት ጠረፍ ዘልቆ ለመግባት የሞከረውና አርሚ 70 በሚል የሚታወቀው የህወሓት ታጣቂ ቡድን በተከዜ ዘብ የተቀናጀ አጸፋዊ እርምጃ ከፍተኛ ወታደራዊና ሰብአዊ ኪሳራ ማስተናገዱ ተሰምቷል። ቡድኑ ለተወሰነ ጊዜ ተቆጣጥሮት የነበረውን ስትራቴጂካዊ ካምፕም መልሶ ማስረከቡ የተገለጸ ሲሆን የሻለቃ አዛዦቹን ጨምሮ በርካታ ታጣቂዎቹ መገደላቸው ታውቋል። ዝርዝሩን አሰናድተናል። ከኦህዴድ ብልጽግና ባለሥልጣናት ጋር ቀጥተኛ ትስስር እንዳለው የሚነገርለት የፊንቴክ ኢንቨስትመንት ማጭበርበር የፍርድ ቤት ውሎ የአርቲስቶችና የቲክቶከሮችን የዋስትና መብት በማሳጣት የህግ ክርክሩን ቀጥሏል። ትናንትናው ዕለትም የፌዴራል ከፍተኛ ፍርድ ቤት በተጠርጣሪዎቹ ላይ የተሰጠውን የጊዜ ቀጠሮ በማጽናት የዋስትና ጥያቄያቸውን ውድቅ አድርጓል። በተለይ ከጀርባ ሆነው የዘረፋ ወጥመዱን ሲያስተባብሩ የነበሩ ባለሥልጣናት በሕግ ቁጥጥር ስር አለመዋላቸውም በጉዳዩ ላይ ተጨማሪ ጥያቄ እያስነሳ ይገኛል። የዚህንም ዝርዝር ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በብልጽግና የጸጥታ መዋቅር ውስጥ እየታየ ያለው መዋቅራዊ መሸርሸርና መፈራረስ የፋኖን ተቀባይነት ማደጉን ያመላከተ ነው ተባለ። በዛሬው ዕለትም የዘመቻ መሪውን ጨምሮ 4 የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። ይህ ክስተት የብልጽግናውን አገዛዝ የአዛዥነት ሰንሰለት መላላት የሚያሳይ ብቻ ሳይሆን በሰራዊት ውስጥ ያለው የሞራል ዝቅጠትና የህሊና ጸጸት ወደ ተግባራዊ እርምጃ እየተቀየረ መምጣቱን የሚያመላክት ትልቅ ፖለቲካዊ አንድምታ ያለው ክስተት ተደርጎ ተወስዷል። በአገዛዙ የጸጥታ መዋቅር ውስጥ የሚገኙ አባላትም ወደ ፋኖ የመቀላቀላቸው ሂደት እየተፋጠነ መጥቷል። በዛሬው ዕለትም የዘመቻ መሪውን ጨምሮ 4 የአድማ ብተና አባላት ሙሉ ትጥቃቸውን ይዘው ፋኖን መቀላቀላቸው ተረጋግጧል። ክስተቱ ከመደበኛ የኩብለላ ተግባር ባለፈ የገዢው ብልጽግና የኃይል መዋቅር እየተዳከመ መምጣቱንና የፋኖን ተቀባይነት በሰራዊቱ ዘንድ ሳይቀር ስር እየሰደደ መሆኑን ያመላከተ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር በሚገኘው 206ኛ ኮር 14ኛ ክፍለ ጦር የበረህኛው ጀበላ ሙተራ ሻለቃን የተቀላቀሉት 4ቱ የአድማ ብተና አባላትም ከፍተኛ ትጥቅና የልምድ ዝግጅት ያላቸው ናቸው ተብሏል። 10 አለቃ ጌታቸው አልማው የአድማ ብተና ሻምበል ዘመቻ መሪ፣ ይበልጣል ትእዛዙ የብሬን ተኳሽ፣ አማኑኤል ማንዴ የብሬን ረዳትና ዋለሙሉ ብሬን ተኳሽ መሆናቸውንም እዙ በግንባር መረጃው ገልጿል። አባላቱ 1 ብሬን፣ 4000 የብሬን ጥይት፣ 2 ክላሽ፣ 600 የክላሽ ጥይት፣ 1 የመገናኛ ሬዲዮና ተቀያሪ የብሬን አፈሙዝ በመያዝም ከላም ገጃ አካባቢ በመውጣት የትጥቅ ትግሉን መቀላቀላቸውም ተነግሯል። ይህ አገዛዙ የጸጥታ መዋቅር መፈራረስ የአድማ ብተናና የመከላከያ ሰራዊት አባላት በየጊዜው ፋኖን የመቀላቀል ሂደት ብልጽግና በሰራዊቱ ላይ ያለውን ቁጥጥር እያጣ መሆኑን ያመላከተም ሆኗል። በጉዳዩ ላይ አስተያየታቸውን የሰጡን ወታደራዊ ተንታኝ በበኩላቸው አንድ የዘመቻ መሪ ወይም ኦፕሬሽን ሊደር ትጥቅና አባላትን ይዞ መውጣቱ በመዋቅር ውስጥ ያለውን ከፍተኛ የሞራል ዝቅጠትና የአዛዥነት ሰንሰለት መላላትን ያሳያል ብለዋል። ተንታኙ አክለውም የአማራ ፋኖ ትግል ላይ አቅም የሚጨምሩና በሙሉ አቅም አገዛዙን የሚታገሉ ሌሎች የማህበረሰብ ክፍሎች ቢኖሩ ብልጽግና በሰራዊቱ ዘንድ ተቀባይነቱን ያጣና ገደል አፋፍ ላይ የቆመ ድርጅት ነው ሲሉ ለአስራት ገልጸዋል።
ፋኖን የተቀላቀሉት የአድማ ብተና አባላት በሰጡት ምስክርነትም በህዝብ ላይ ለሚፈጸም የዘር ፍጅት ተባባሪ ሆነን መቆየታችን ጸጽቶናል ሲሉ መግለጻቸውን እዙ በመረጃው አጋርቷል። ይህ የሚያሳየው ፋኖ በአገዛዙ ታጣቂዎች ዘንድም እንደ ህዝባዊ ተከላካይ የመቆጠር ዕድሉ እየሰፋ መሄዱና ያሉት ወታደራዊ ተንታኙ ፋኖ አሁን ላይ መሳሪያ ብቻ ሳይሆን የሐሳብና የሞራል የበላይነት እየገነባ መሆኑን ያመላክታል ብለዋል። እነዚህ አባላት የያዙት ትጥቅ ብሬንና በሺዎች የሚቆጠሩ ጥይቶችም ለፋኖ ወታደራዊ አቅም ተጨማሪ ጉልበት የሚሰጥ ነው ያሉ ሲሆን ከዚህም በላይ የዘመቻ መሪው የያዘው ወታደራዊ መረጃና ስልታዊ እውቀት የአገዛዙን ቀጣይ እንቅስቃሴዎች ለማክሸፍ ለፋኖ ትልቅ ግብዓት ይሆናል ሲሉም ጨምረው ገልጸዋል። አራቱ የአድማ ብተና አባላትም በእዙ ደማቅ አቀባበል የተደረገላቸው ሲሆን በፈቃደኝነት ለሚቀላቀሉ ሌሎች በአገዛዙ መዋቅር ውስጥ ያሉና በህሊና ጸጸት ላይ የሚገኙ አባላትን ለማበረታታት ከፍተኛ ጠቀሜታ እንዳለውም ተጠቁሟል። ከኦህዴድ ብልጽግና ባለስልጣናት ጋር ቀጥተኛ ትስስር እንዳለው የሚነገርለት የፊንቴክ ኢንቨስትመንት ማጭበርበር የፍርድ ቤት ውሎ የአርቲስቶችና ቲክቶከሮችን የዋስትና መብት በማሳጣት የህግ ክርክሩን ቀጥሏል። በትናንትናው ዕለትም የፌዴራል ከፍተኛ ፍርድ ቤት በተጠርጣሪዎቹ ላይ የተሰጠውን የጊዜ ቀጠሮ በማጽናት የዋስትና ጥያቄያቸውን ውድቅ ማድረጉ ተሰምቷል። በተለይ ከጀርባ ሆነው የዘረፋ ወጥመዱን ሲያስተባብሩ የነበሩ ባለስልጣናት በህግ ቁጥጥር ስር አለመዋላቸውም በጉዳዩ ላይ ተጨማሪ ጥያቄ አስነስቷል። በከፍተኛ የመንግስት ባለስልጣናትና በኦህዴድ ብልጽግና አመራሮች ድጋፍ ይደረግለታል የተባለው የፊንቴክ ኢንቨስትመንት ማጭበርበር ወጥመድ በአሁኑ ወቅት በግንባር ቀደምትነት በቁጥጥር ስር በዋሉ ታዋቂ ግለሰቦች ላይ የሚያደርገው የፍርድ ቤት ክርክር ቀጥሏል። ጉዳዩን በትናንትናው ዕለት የተመለከተው የፌዴራል ከፍተኛ ፍርድ ቤት ተጠርጣሪ አርቲስቶችና ቲክቶከሮች ያቀረቡትን የዋስትና መብት ጥያቄ ውድቅ በማድረግ የሰበር ችሎት የሰጠውን የጊዜ ቀጠሮ ውሳኔ አጽንቷል። ተከሳሾቹ ቀደም ሲል በመጀመሪያ ደረጃ ፍርድ ቤት የተሰጠባቸውን የ12 ቀናት ተጨማሪ የምርመራ ጊዜ በመቃወም ለከፍተኛው ፍርድ ቤት የይግባኝ አቤቱታ አቅርበው የነበረ ቢሆንም ከፍተኛው ፍርድ ቤት ባለፈው ሳምንት አርብ የግራ ቀኙን ክርክር ካዳመጠ በኋላ ለመጋቢት 28 ቀን ትዕዛዝ ለመስጠት ቀጠሮ መያዙ ይታወሳል። ይሁን እንጂ ፍርድ ቤቱ ትናንት ከሰዓት በዋለው ችሎት የምርመራ ሂደትን መሰረት በማድረግና የተሰጠው የጊዜ ቀጠሮ ተገቢ ነው በማለት የተጠርጣሪዎችን የዋስትና ጥያቄ ሳይቀበለው ቀርቷል። በዚህም መሰረት ተጠርጣሪዎቹ በቀጣይ መጋቢት 30 ቀን በመጀመሪያ ደረጃ ፍርድ ቤት ለሚኖራቸው ቀጠሮ በዝግጅት ላይ ይገኛሉ ተብሏል። የፊንቴክ ኢንቨስትመንት ማጭበርበር እጅግ ውስብስብና በቢሊዮን የሚቆጠር የዜጎች ገንዘብ የተዘረፈበት እንደሆነ የሚነገር ሲሆን በተለይም ጉዳዩ ከኦህዴድ ብልጽግና ከፍተኛ አመራሮችና ከመዋቅሩ ባለስልጣናት ጋር ቀጥተኛ ግንኙነት እንዳለው የሚጠቁሙ መረጃዎች በተደጋጋሚ እየወጡ ይገኛሉ። ታዛቢዎች እንደሚሉት እስካሁን በቁጥጥር ስር የዋሉት የማጭበርበሪያ ስልቱን በማስተዋወቅ ስራ ላይ የተሰማሩ አርቲስቶችና ታዋቂ ግለሰቦች ብቻ መሆናቸው ከጀርባ ሆነው ሴራውን ሲመሩ የነበሩ የአመራር አካላት በሕግ ጥላ ስር አለመዋላቸውን ጠቁመዋል። በተለይ ከአርቲስቶቹ ጋር በመክፈቻ መርሃ ግብሩ ተገኝተው በተመሳሳይ መንገድ ሲያስተዋውቁ የነበሩት አምባሳደር ዲና ሙፍቲና ሌሎች ባለስልጣናትም በቁጥጥር ስር አለመዋላቸው ጉዳዩን የተቀነባበረ የወንጀል ድራማ አድርጎታል ተብሏል። ጉዳዩን እየተከታተልኩ ነው የሚለው የኦህዴድ ፌዴራል ፖሊስም ምርመራውን እስከ ከፍተኛ የአመራር እርከን ድረስ ከማውረድ ይልቅ አርቲስቶች ላይ ብቻ ጥገኛ መሆኑ መዋቅራዊ ትብብር እንዳለ አመላካች ተደርጎ ተወስዷል። የፊንቴክ ኢንቨስትመንት በሚል ሽፋን የተዘረጋው ይህ የዘረፋ ወጥመድም በብልጽግና መዋቅር ውስጥ ባሉ አካላት ጥበቃና ድጋፍ ሲደረግለት የቆየና የሚደረግለት በመሆኑ የምርመራውን ሂደት ትክክለኛነትና የሙስና ሰንሰለትን መበጣጠስ ላይ የሚኖረው ሚና እምብዛም እንደሆነ ከወዲሁ ተገማች ሆኗል። ወደ ወልቃይት ለመግባት የሞከረው የሳምሪ ታጣቂ ቡድን መመታቱ ተነገረ። በሱዳን በኩል ወደ ወልቃይት ጠረፍ ዘልቆ ለመግባት የሞከረውና አርሚ 7 በሚል የሚታወቀው የህወሓት ታጣቂ ቡድን በተከዜ ዘብ የተቀናጀ አጸፋዊ እርምጃ ከፍተኛ ወታደራዊና ሰብአዊ ኪሳራ ማስተናገዱ ተሰምቷል። ቡድኑ ለተወሰነ ጊዜ ተቆጣጥሮት የነበረውን ስትራቴጂካዊ ካምፕ መልሶ ማስረከቡ የተገለጸ ሲሆን የሻለቃ አዛዦቹን ጨምሮ በርካታ ታጣቂዎቹም መገደላቸውም ታውቋል። በሱዳን በኩል ወደ ወልቃይት አካባቢ ዘልቆ ለመግባት ሙከራ ያደረገው የህወሓት ታጣቂ
ሳምሪ ወይም አርሚ 7 በተከዜ ዘብ የተቀናጀ አጸፋዊ እርምጃ ከፍተኛ ወታደራዊና ሰብአዊ ኪሳራ ማስተናገዱ ተሰምቷል። በጥቅምት 2013 ዓ.ም በማይካድራ የዘር ማጥፋት ወንጀል ፈጽሟል ተብሎ የሚታወቀውና ባለፉት 4 ዓመታት በሱዳን ሸረሪና በተባለ የስደተኞች ካምፕ ተጠልሎ ወታደራዊ ዝግጅት ሲያደርግ የቆየው የሳምሪ ቡድን ድንበር ተሻግሮ ጥቃት መክፈቱም ታውቋል። ቡድኑ ጥቃት በሰነዘረበት ወቅት አባሻሮ ተብሎ የሚጠራው ወታደራዊ ካምፕን ለተወሰነ ጊዜ ተቆጣጥሮ እንደነበርም ተገልጿል። ይሁን እንጂ የተከዜ ዘብ በወሰደው ጠንካራ ማጥቃት ካምፑን ከታጣቂዎች ከማስለቀቁም ባሻገር ድል መቀዳጀቱን ከአካባቢው ያገኘነው መረጃ ያመላክታል። በጥቃቱም የአርሚ 7 የሻለቃ አዛዥን ጨምሮ በርካታ የቡድኑ ከፍተኛ ወታደራዊ አመራሮች ተገድለዋል ተብሏል። በተጨማሪም መገናኛ ራዲዮዎችን ጨምሮ በርካታ ከባድና የነፍስ ወከፍ መሳሪያዎች በተከዜ ዘብ እጅ መግባታቸው ተሰምቷል። ቡድኑ በሱዳን የስደተኞች ካምፕ መሸሸጊያ በማድረግ ወታደራዊ ዝግጅት ማድረጉና ድንበር ተሻግሮ ጥቃት መክፈቱ በአካባቢው ያለውን ውጥረት ከመቼውም ጊዜ በላይ አባብሶታል። ጥቃቱን የፈጸመው የሳምሪ ቡድን ህወሓት የወልቃይትን አካባቢ በኃይል ለመቆጣጠር የሚያደርገው ተደጋጋሚ ሙከራ አካል መሆኑን ያመላከተ ሲሆን በተከዜ ዘብ በታጣቂ ኃይሉ ላይ የደረሰው ኪሳራ ግን በኃይል የታሰበውን ዓላማ ማሳካት እንደማይቻል ያመላከተ ወታደራዊ ምላሽ ተደርጎ ተወስዷል። በአዲስ አበባ የሚገኙ ተማሪዎች የምርጫ ካርድ ካልወሰዱ ፈተና መቀመጥ እንደማይችሉ መመሪያ መውረዱ ተሰማ። በዚህም ምክንያት የሁለተኛ ደረጃ ተማሪዎች ያለ ፍላጎታቸው የምርጫ ካርድ መውሰዳቸውን የአስራት ምንጮች ገልጸዋል። በሌላ በኩል በነዳጅ ሰልፍ ምክንያት የሰው ሕይወት መጥፋቱ ታውቋል። ዝርዝሩ እንደሚከተለው ይቀርባል። የብልጽግና ቲያትር ቀመስ ምርጫ እየተቃረበ መምጣቱን ተከትሎ አዳዲስ መረጃዎች በመውጣት ላይ ናቸው። አገዛዙ የመንግስት ሰራተኞች ከዚህ ቀደም የምርጫ ካርድ ካልወሰዱ ለቅጣት እንደሚዳረጉ በመግለጽ በርካታ የመንግስት ሰራተኞች ካርድ እንዲወስዱ ማድረጉ አይዘነጋም። አሁን ደግሞ በግዳጅ ካርድ ውሰዱ የሚለው መመሪያ ወደ አዲስ አበባ ሁለተኛ ደረጃ ተማሪዎች ጋር ደርሷል። አስራት ብሮድካስቲንግ ሰርቪስ ያነጋገራቸው የአዲስ አበባ ሁለተኛ ደረጃ ተማሪዎች እንደሚሉት በሚማሩበት ክፍል ድረስ ካድሬዎች በመምጣት ማስጠንቀቂያ እንደሰጧቸው ገልጸዋል። ማስጠንቀቂያውም ካርድ ያልወሰደ ተማሪ ፈተና ላይ አይቀመጥም የሚል ነው። በዚህ የተደናገጡት ተማሪዎቹ በፍጥነት በመሄድ ካርዱን እንደወሰዱ እነዚሁ ተማሪዎች ጨምረው ነግረውናል። ለሚኩራ አካባቢ የሁለተኛ ደረጃ ተማሪ የሆነች ታዳጊ በሰጠችን አስተያየት ካርድ መውሰዷን ገልጻ ነገር ግን ማንንም መምረጥ እንደማትፈልግ ገልጻለች። በግድ ውሰዱ አሉን፣ ፈተና አትቀመጡም ብለውናል። አሁን ግን ካርዱ እጄ ላይ ቢሆንም የብልጽግና ምርጫ ላይ አልሳተፍም በማለት ተናግራለች። በዚህ መንገድ የተገኘውን ሁሉ በማስገደድ የተጀመረው የብልጽግና ምርጫ ፍጻሜውን ሊያገኝ ከ2 ወር ያነሰ ጊዜ ብቻ ቀርቶታል። በክልሎችም ያለው ስሜት ተመሳሳይ ሲሆን ህዝቡ በምርጫው የመሳተፍ ፍላጎት እንደሌለውና ሰላም እንደሚፈልግ በመግለጽ ላይ ነው። ሆኖም አብይ አህመድ አሁንም ምረጡኝ ማለቱን ቀጥለዋል። ፖለቲካዊ ታዛቢዎች በዚህ መንገድ የሚደረግ ምርጫ የሀገሪቱን ችግር የባሰ ከማወሳሰብ በስተቀር ጥቅም የለውም በማለት አጣጥለውታል። በሌላ በኩል በአዲስ አበባ በነዳጅ ሰልፍ ምክንያት የሰው ህይወት መጥፋቱን እነዚሁ የአስራት ብሮድካስቲንግ ምንጮች ነግረውናል። ላምበረት ተብሎ በሚጠራው አካባቢ በነዳጅ ሰልፍ ምክንያት በተፈጠረ ጸብ የአንድ ሰው ህይወት ወዲያውኑ አልፏል። ችግሩ የተፈጠረው ሟቹ ካለ ወረፋ ገብቷል በሚል በተነሳ ጸብ ምክንያት መሆኑም ታውቋል። በሌላ ቦታ ደግሞ በተነሳ ጸብ አንድ የፖሊስ አባል ክፉኛ ቆስሏል ተብሏል። ቀውሱ በዚህ ደረጃ የቀጠለ ሲሆን በከተማዋ ተጨማሪ አለመረጋጋትና አመጽ ጭምር እንዳያስከትልም ተሰግቷል። ክብራትና ክብራን ቤተሰቦቻችን ለዛሬ መጋቢት 29 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ